የማይሰበረው ኤርምያስ አመልጋ የሕይወት ታሪክ አንተነህ ይግዛው እንደጻፈው ተራኪ ሽመልስ አበራጆ ረዳት ተራኪ ኤልቤተል ኤርምያስ አስተባባሪ መንገሻ ተሰማ አቀናባሪ ሳሙኤል ዘውዴ ምስጋና ለቴድሮስ ለገሰና መስቀሉ የማይሰበረው ምዕራፍ 4 ከበር እስከ ወንበር ይህ የአንድ ረጅም ጉዞ ማብቂያ የሌላ ረጅም ጉዞ መጀመሪያ ነው። ከሀገር እስከ ሀገር የዘለቀው የኤርምያስ ጉዞ ከበር እስከ ወንበር ይቀጥላል። እቺ አሜሪካ ናት። ከብዙ ስቃይ ውጣ ውረድ መስዋዕትነት ከፈታኝ ጉዞ በኋላ ደርሶ ያረፈባት እረፍት የማታውቅ ቦስተን ከሱ ቀደም ብለው አሜሪካ የገቡት እህቶቹ እድላዊትና ምስጋና ነበሩ ቦስተን ሲደርስ የተቀበሉት። በወቅቱ ሁለቱም እህቶቹ ገና ተማሪዎች ነበሩና ወንድማቸውን ተቀብለው የሚያሳርፉበት የራሳቸው የሆነ ቤት አልነበራቸውም። በመሆኑም እድላዊት ለወንድሟ ጊዜያዊ ማረፊያ የሚሆን ቦታ ማመቻቸት ይገባታል። ይህን ተከትሎ ነው አንድ ቤት ለሶስት ተከራይተው እየተማሩና እየሰሩ ኑሯቸውን ይገፉ ከነበሩ ጓደኞቿ ጋር አራተኛ ደባል ሆኖ የተቀላቀለው። ሳሎን ቤት ውስጥ ያለው ሶፋ አዲሱ የቦስተን እንግዳ አረፍ የሚልበት አልጋ ሆኖ ያገለግል ዘንድ ተፈረደበት። እርግጥ የቦስተኑ እንግዳ እንጂ ቦስተን ግን እረፍት አታውቅም። መሸነጋ ሳትል ትሮጣለች። ቀን ለሰራዊት ቢሏት የማትሰማ ቦስተን ሌት ተቀን ያለ እንቅልፍ ትባዝናለች። እንግዳው ሥራ ፈቶ የሳሎን ሶፋው ላይ ሙሉ ቀን ጋደም ብሎ መዋል ጀምሯል። ቤተኞቹ ያልታደሉትን እንቅልፍ ያለ ወቃሽ ሙሉ ቀን ያጣጥማል። ኤርምያስ እዚህ ቤት መኖር የጀመረ ሰሞን የተዋወቀው መስፍን የተባለ አዲሱ ጓደኛው እስኪመጣ ሶፋው ላይ ተኝቶ ይውላል። ሲመሻሽ ባይተዋርነቱን የሚያስረሳው ጓደኛው መስፍን ይመጣል። መስፍን ከቤቱ ነዋሪዎች አንዷ የሆነችው ያምሳለ ወንድም ነው። ዶላር ሞልቶ የተረፈው መሽቶ እስኪነጋ መዝናናት የሚያስደስተው መስፍን ሲመሻሽ ወደ ኤርምያስ ይመጣል። የምን መኝታ ነው ባክህ? በልተነስ እንውጣ፣ ዳውንታውን ቦስተን ወርደን ቀዝቃዛ ቢራ እንጠጣ ብሎ እንግዳውን ይቀሰቅሰዋል። ተያይዘው ይወጣሉ። የቦስተንን ጎዳናዎች ተከትለው ደስታን ፍለጋ ይነጉዳሉ። መስፍን የቦስተንን መውጫ መግቢያ ጠንቅቆ ያውቃል። የት መብላት፣ የት መጠጣት፣ የት መደነስ፣ የት መዝናናት እንዳለበት ስለሚያውቅ መሪና ጠቋሚ ያሻውም። ኤርምያስ በመስፍን ነው ከባይታዋርነት የተላቀቀው። እሱ ነው ከቦስተን ያስተዋወቀው። በእያንዳንዷ ቀን ጎራ እያለ ይጎበኘዋል። ሲመሻሽ ተያይዘው ይወጣሉ። ዳውንታውን ቦስተን የቀለጠው መንደር ወርደው ቤት እያማረጡ ይዝናናሉ። እስከ እኩለ ሌሊት፣ እስከ ውድቅት፣ እስከ ንጋት ያለ ሐሳብ ይደንሳሉ። ኤርምያስ ቦስተንን እየለመዳት ነው። እየለመዳትና እየወደዳት ለአንድ ወር ከ3 ሳምንታት ያለምንም ሥራ ቀኑን ሶፋው ላይ ጋደም ብሎ ውሎ ሲመሻሽ ከመስፍን ጋር ወጣ ብሎ በመዝናናት ጊዜውን ያሳልፋል። የበጋ መግቢያ ወቅት በመድረሱ ትምህርት ቤት ተዘግቶ ነበርና እህቱ እድላዊት
ለክረምት ማሳለፊያ እንዲሆናት ከታናሽ እህታቸው ከምስጋናና ሳባ ኃይሉ ከምትባል ጓደኛዋ ጋር ቤት መከራየት ነበረባት። ካምብሪጅ ውስጥ ከሃርቫርድ ዩኒቨርሲቲ አጠገብ በተከራየችው የጋራ መኖሪያ አፓርታማ ውስጥ ከኤርሚያስ ጋር መኖር ጀመሩ። አሁን ኤርሚያስና ቦስተን በደንብ ተዋውቀዋል። ቦስተን ፋታ የማትሰጥ የሌት ተቀን ሩጫ መሆኗን አውቋል። ቦስተን ሥራ ፈቶ ያንቀላፋን ሰው አቅፋ እሽሩሩ የምትልበት ክንድ እንደሌላት ገብቶታል። ይህ የገባው ሰው ደግሞ የደባልነት ኑሮን እያጣጣመ ለመተኛት አይፈቅድም። ኤርሚያስ ጊዜ ሳያባክን ሥራ ፍለጋ ወጣ። ሥራ ፍለጋ ሲወጣ ግን ዘና ብሎ እንጂ በጭንቀት አልነበረም። ሥራ አገኝ ይሆን ባላገኝስ ምን ይውጠኝ ይሆን የሚል ስጋት ቢኖርበት ኑሮ ያኔ በጅቡቲ በኩል ከአገሩ ሊወጣ ሲል ለክፉ ቀን ተብላ የተቋጠረችለትን ገንዘብ ቆጥቦ በያዘ ነበር። ልጄ መቼም የሰው ሀገሬ ሰው ነው፣ እስቲ እንዲያው ለምንም ብትሆነ ያዛት ብለው እናቱ ወይዘሮ ሙሉነሽ የሰጡትን ዶላር ቆጥቦ በያዘ ነበር። እሱ ግን እንደዚህ አልነበረም። ሥራ ፍለጋ ከመውጣቱ በፊት ነበር ለክፉ ቀን ተብሎ በተሰጠው ዶላር ቤት ሳይኖረው የቤት መኪና ሊገዛ ገበያ ወጣው። እናቱ ስደተኛ ልጃቸው ችግር እንዳይገጥመው በማሰብ የሰጡት $4000 እንዴት እንደተገኘ ያውቃል። በአፍሪካ ኢኮኖሚክስ ኮሚሽን በሚሰሩበት ጊዜ ያጠራቀሙትን የጡረታ ቁጠባ ሂሳባቸውን በመዝጋት ያወጡትን ዶላር ነው ቋጥረው የሰጡት። እሱ ግን እናቱ ለክፉም ለደግም ብለው ከሰጡት ዶላር ግማሹን መኪና ሊገዛበት ወሰነ። የሚገርመው ግን ሥራ ማግኘቱን እርግጠኛ ሳይሆን ይቸግረኝ ይሆን ብሎ ሳያመነታ የቤት መኪና ለመግዛት መወሰኑ ብቻ አይደለም። በአሜሪካ ለረጅም ዓመታት የኖሩ ሰዎች ሊገዟት ያልደፈሯትን የቅንጦት መኪና መግዛቱ ጭምር እንጂ። እናቴ የሰጠችኝን $4000 ይዤ ጥሩ መኪና ሳፈላልግ ቆየሁና ተሳካልኝ። ፖንቴክ ፋየርበርድ የምትባል ዘመናዊ የቅንጦት መኪና $2000 ገዛሁ። ይህ ገንዘብ በወቅቱ እጅግ ብዙ ነበር። ይህን ያህል አውጥቼ መኪናዋን መግዛቴ ብዙዎችን አስደነገጠ። እህቶቼም ሆኑ ጓደኞቼ በወቅቱ ርካሽ ዋጋ የሚያወጣ ተራ የሚባል አይነት መኪና እንኳን አልነበራቸውም። መኪና ያላቸው ቢኖሩ እንኳን $1000 በላይ የሚያወጣ መኪና አልነበራቸውም። እኔ ግን ያበጠው ይፈንዳ ብዬ $2000 አውጥቼ መኪና ገዛሁ ይላል ኤርሚያስ ስለ ሁኔታው ሲያወራ። ሥራ ፈላጊው ኤርሚያስ ባለ ሥራዎች የሚመኙዋትን የቅንጦት መኪና ያሽከረከረ ከሥራ አጥነት ለመላቀቅ ጉዞ ጀመረ። ፖንቴክ ፋየርበርድ መኪናውን በቦስተን ጎዳናዎች ላይ ያሽከረከረ ክፍት የሥራ ቦታ ማስታወቂያዎችን ፍለጋ የጋዜጦችን ገጽ በረበረ። ሁሉም ከያቅጣጫው መጥቶ ዘና የሚልበት በርካታ ሲኒማ ቤቶችና የመዝናኛ ስፍራዎች የሚገኙበት እንቅልፍ የማያውቀው የደመቀው ሰፈር የቀለጠው መንደር ዳውንታውን ቦስተን። ይህ ቦስተን ዳውንታውን እንጂ ሸገር ፒያሳ አይደለም። እነዚህ ከቦስተን ጎዳናዎች ዳር የተሰለፉት ሲኒማ ቤቶች የፒያሳዎቹ ሲኒማ ኢትዮጵያና አምፔር አይደሉም። በወጣትነቱ ጎራ ብሎ የነ ጄምስ ቦንድና የነ ቻክ ኖሪስን ገድል እያየ የተደመመባቸው የአዲስ አበባ ሲኒማ ቤቶች አይደሉም። ኤርሚያስ ያን ዕለት ወደ ዳውንታውን ቦስተን ጎራ ያለው እንደ ወትሮ ለመዝናናት አልነበረም። መንደር ውስጥ ወደሚገኘው አንድ ግዙፍ ሲኒማ ቤት ያመራውም ፊልም ለማየት አስቦ አልነበረም። ጥሩ ፊልም ሳይሆን እንጀራ ፍለጋ ነው
ወደ ግዙፉ ሲኒማ ቤት ያቀናው። ኤርምያስ እንደሌላው ፊልም ተመልካች ትኬት ቆርጦ ወደ አዳራሹ ለመግባት አይደለም ሲኒማ ቤቱ በር ላይ የተገኘው። ከበሩ ላይ ቆሞ ስርዓት በማስጠበቅ የዕለት እንጀራውን ለማብሰል እንጂ። እዚህ ሲኒማ ቤት በር ላይ የዕለት እንጀራውን የሚያገኝበት ዕድል እንዳለ ሰምቷል። ዕድሉን መጠቀም እንዳለበት ገብቶታል። አረረም መረረም ያገኘውን ዕድል ማሳለፍ የለበትም። ከየትም ይምጣ ከየት የቱንም ያህል ከፍ ብሎ ይኑር የዕለት እንጀራውን የናፈቀ ሰው ቦስተን በጠየቀችው ልክ ዝቅ ማለት ግድ እንደሚለው ተረድቷል። ኤርምያስ ቦስተን በጠየቀችው ልክ ዝቅ ለማለት ተዘጋጅቶ ነው ያን ዕለት ሲኒማ ቤቱ በር ላይ የተገኘው። ያን ዕለት በግዙፉ የቦስተን ዳውንታውን ሲኒማ ቤት ሰራተኞች ዝርዝር ውስጥ ኤርምያስ ጠቅላ መልጋ የተባለ አዲስ ሰው ተጨመረ። በስርዓት አስከባሪነት የተቀጠረው አዲሱ ሰው ወደ ሲኒማ ቤቱ የሚጎርፈውን ተመልካች በወጉ ተቀብሎ የማስተናገድ ትኬት የመቁረጥና አጠቃላይ ስርዓት የማስጠበቅ ኃላፊነቶች ተጥለውበታል። ሲኒማ ቤቱ ግዙፍ ነው። ቀኑን ሙሉ 4 እና 5 ፊልሞችን በፈረቃ ሲያሳይ ተመልካች በወረፋ ሲጎርፍበት የሚውል እረፍት የለሽ ሲኒማ ቤት። እዚህ ሲኒማ ቤት በር ላይ ነው አዲሱ ዘበኛ ስራውን የጀመረው። ፊልም ለማየት ወደ ሲኒማ ቤቱ የሚጎርፈውን ተመልካች አንድ በአንድ ያስቆመ የመግቢያ ትኬት መያዙን ያረጋግጣል። ትኬቱን ተቀብሎ ለሁለት ይቀድና ወደ ውስጥ እንዲዘልቅ መንገድ ይመራል። ፊልም ያለው ብሎ ወደ አዳራሹ የመጣውን ተመልካች በሲጋራ ጭስ የሚያጥን ዱርዬ ተመልካች አይጠፋምና እሱን አነፍንፎ መያዝና እርምጃ መውሰድም ሌላው የኤርምያስ ሥራ ነው። ለዚህ ሥራው በሰዓት $3.75 ይከፈለዋል። በየቀኑ ለ8 ሰዓታት ያህል ያለ ረፍት ሲሰራ አልተማረረም። በሀገሩ ደልቃቃ ኑሮን የሚገፋ የዲፕሎማት ልጅ እንዳልነበረ እዚህ ወደ ዘበኝነት ዝቅ ማለቱን እያሰበ አልተብሰለሰለም። ለመኖር የፈለገ ቦስተን ባዘዘችው ልክ ዝቅ ማለት እንዳለበት ያውቃል። ወትሮ ከነበረበት ቦታ ዝቅ ብሎ ዘበኛ የምትል ነጥብ ላይ ይረፍ እንጂ በሂደት ወትሮ ከነበረበት ቦታ በላይ ከፍ ወዳለ ነጥብ እንደሚወጣ ያውቃል። ለ3 ወራት ያህል በዘበኝነት ተቀጥሮ ሲሰራበት የቆየው ይህ ሲኒማ ቤት የዕድሜ ልክ ቦታው አለመሆኑን ያውቃል ኤርምያስ። ምናልባትም ከጊዜያት በኋላ ወደዚህ ሲኒማ ቤት የሚመጣው በትምህርት የዛለ አእምሮውን በፊልም ዘና ማድረግ ሊሆን እንደሚችል ይሰማዋል። ምክንያቱም መስከረም ሲጠባ ሃመርስት ከተባለው ታዋቂ ኮሌጅ ጋር ቀጠሮ አለው። ያኔ ገና ኢትዮጵያ ያለ የሃይስኩል ተማሪ ሆኖ አሜሪካ ወደሚገኘው ሃመርስት ኮሌጅ የነጻ ትምህርት ዕድል ወይም ስኮላርሺፕ ማመልከቻ ልኮ ነበር። በወቅቱ ኮሌጁ ጥያቄውን ተቀብሎ ሊያስተምረው ቃል ቢገባለትም ኤርምያስ ግን ወደ አዲስ አበባ ዩኒቨርሲቲ በመግባቱ ጉዳዩን ከዳር ሳያደርሰው በንጥልጥል ትቶት ነበር። ከዓመታት በኋላ ግን ይሄው በጅምር የተወው ነገር ትዝ አለው። የነጻ የትምህርት ዕድሉን ዳግመኛ ሊሞክር ወደ ሃመርስት ኮሌጅ አመራ። ኮሌጁ ግን ረፍዷል አለው። የምዝገባው ጊዜው አልፏል። ባይሆን መስከረም ሲጠባ ለቀጣዩ ዓመት አዲስ ምዝገባ ስለምንጀምር ብቅ ብለህ ጠይቅ። ምናልባት ተገቢው ዕውቅና ያለውና የምዝገባ ጊዜው ያላለፈ ሌላ ዩኒቨርሲቲ መታገኝ ከሆነም ለአንድ ዓመት ያህል እዚያው ተማርና በቀጣዩ ዓመት ውጤትን ይዘህ በመምጣት እኛ ጋር ትምህርትን መቀጠል ትችላለህ የሚል
ምክሩንም ለገሰው። ኤርምያስ ጊዜ አላጠፋም። መስከረም ጠብቶ ሃመረስት ኮሌጅና እሱ በቀጠሯቸው መሰረት መልሰው እስኪገናኙ ከኮሌጁ ሰራተኞች የተሰጠውን ምክር ተቀብሎ ሌላ ዩኒቨርሲቲ ፍለጋ ወጣ። ይህኔ ነው ዩኒቨርሲቲ ኦፍ ማሳቹሴትስ እና ኤርምያስ የተገናኙት። በወቅቱ ከ30,000 በላይ ተማሪዎች የነበሩትና በቦስተን ከተማ ውስጥ የሚገኘው ስመጥሩ ዩኒቨርሲቲ ኦፍ ማሳቹሴትስ ኤርምያስን ተቀበለው። ይህን ተከትሎ ነበረ የሲኒማ ቤት ዘበኝነት ሥራውን ማቋረጥና ሌላ ሥራ መፈለግ እንዳለበት የወሰነው። አንድም የተሻለ ገቢ አግኝቶ ኑሮውን የሚቋቋምበትና የዩኒቨርሲቲ ክፍያውን የሚሸፍንበት፣ ሁለትም ትምህርቱን በሚገባ ለመከታተል የሚያስችለው በቂ የእረፍት ጊዜ የሚሰጠው ሥራ ነው የፈለገው ግን አልሆነለትም። አፈላልጎ ሊያገኘው የቻለው ሥራ ያው ዘበኝነት ቢሆንም ክፍያው ግን ከቀድሞ የተሻለ ነበርና ለመቀጠር አላመነታም። በአንድ የሴኩሪቲ ኩባንያ አማካኝነት ባገኘው የጥበቃ ሥራ ዕድል ሲድኒ ፋርበር በተባለና እዚያው ቦስተን ውስጥ በሚገኝ የካንሰር ምርምር ተቋም ሕንፃ ውስጥ በሰዓት $4.25 እየተከፈለው ሥራውን ጀመረ። ሲድኒ ፋርበር በዓለም አቀፍ ደረጃ በመስኩ ተጠቃሽ ሥራ የሚሠራ ግዙፍ የካንሰር ምርመራ ተቋም ሲሆን ኤርምያስም የዚህን ተቋም ሕንፃ የሚጠብቁ በርካታ የጥበቃ ሠራተኞች አንዱ በመሆን ነው ሥራውን የጀመረው። ሕንፃው 24 ሰዓት ሙሉ ጥበቃ የሚደረግለት በመሆኑ የጥበቃ ሠራተኞችም የሚስማማቸውን ፈረቃ የመምረጥ ዕድል ተሰጥቷቸዋል። የመጀመሪያው አማራጭ ከሰኞ እስከ ዓርብ ከቀኑ 10 ሰዓት እስከ ንጋቱ 12 ሰዓት መሥራት ሲሆን ሌላኛው አማራጭ ደግሞ ቅዳሜና እሁድ በተመሳሳይ ሰዓት መሥራት ነው። ኤርምያስ ሁለተኛውን አማራጭ ነበር የወሰደው። ይህንንም ያደረገው ለትምህርቱ በቂ ጊዜ ለማግኘት ሲል እንደሆነ ነው የሚናገረው። ዓርብ ከቀኑ 10 ሰዓት ሥራ ገባለሁ፣ ቅዳሜ ጠዋት 2 ሰዓት ወጣለሁ፣ ለ8 ሰዓታት ያህል ቤቴ ውስጥ ረፍት አደርግና ቅዳሜ 10 ሰዓት ላይ ተመልሼ ወደ ሥራ እገባና እሁድ ጠዋት 2 ሰዓት ወጣለሁ። እንደገና እሁድ ቀን 10 ሰዓት ገባና እስከ እኩለ ሌሊት እሰራለሁ። በአጠቃላይ 40 ሰዓት የጥበቃ ሥራ እሰራለሁ። ይህ ማለት ደግሞ ከአንድ የጥበቃ ሠራተኛ የሚጠበቀውን የአንድ ሳምንት ሥራ በ3 ቀናት እሸፍናለሁ ማለት ነው። ከሰኞ እስከ ዓርብ ነፃ ስለሆነ ሙሉ ጊዜን ማጠፋው ለትምህርቴ ነው ማለት ነው ይላል ኤርምያስ። ኤርምያስ ትምህርቱን ለመከታተል በቂ ጊዜ የሚሰጥ ሥራ ማግኘቱ እንዳለ ሆኖ በሥራ ላይ ያለም ቢሆን ባገኘው ክፍተት በመጠቀም ትምህርቱን ማጥናቱን ችላ አላለም። እርግጥ ሥራው ፋታ የሚሰጥ አይነት አልነበረም። 9 ፎቆች ያሉትን ግዙፍ ሕንፃ ያለምንም መዘናጋት ነቅቶ መጠበቅ ይኖርበታል። በየፎቆቹ ላይ በእያንዳንድ ሰዓት ልዩነት እየዞረ ዙሪያ ገባውን በመፈተሽ ጸጥታውን ማረጋገጥ አለበት። ይህን ማድረግ አለማድረጉን የሚያረጋግጥ የኤሌክትሮኒክስ መሳሪያ በየቦታው ተተክሎ ይጠብቀዋል። ይህ መሳሪያ ነው አለቃው። ተረኛው ዘበኛ ተዘናግቶ ወይም ረስቶ በተወሰነለት ጊዜ ያለ ማጓደል ተገቢውን ፍተሻ ካላደረገ ይህ አቃጣሪ መሳሪያ በንጋታው ለኃላፊው እቅጩን ተናግሮ ያስቀጣዋል። ኤርምያስ የተወሰነለት የፍተሻ ሰዓት እስኪደርስ ደብተሩን ገልጦ ንባቡን ይያያዘዋል። ሰዓቱ ሲደርስ ደብተሩን አጥፎ ፍተሻውን ይቀጥላል። ኤርምያስ እንዲህ ትምህርትና ሥራን ጎን ለጎን ይዞ የሕይወት ጉዞውን ቀጥሏል። የተሻለ ገቢ አግኝቶ
የኑሮ ጣጣውን ለመሸፈን ተግቶ መስራት አለበት። ከተዘናጋ ኑሮ ፈተና ሆና አሳር መከራውን ታሳየዋለች። በርትቶ ማጥናት አለበት። ከዩኒቨርሲቲ ኦፍ ማሳቹሴት ተማሪዎች ጋር ተወዳድሮ ጥሩ ውጤት ካላመጣ በቀጣዩ ዓመት ሃመርስት ኮሌጅ የመግባት ህልሙ ቅዠት ሆኖ ይቀራል። የተሻለ ውጤት ለማምጣት ተግቶ ማጥናት ግድ ይላል። ውድድሩን ለማሸነፍ መትጋት ይጠበቅበታል። ይህን ስለሚያውቅ ነው ኤርምያስ የወትሮውን የመዝናናት ልማዱን እርግፍ አድርጎ ሙሉ ጊዜውን ለትምህርቱ የሰጠው። ተግቶ መስራቱን ተያይዞታል። እንቅልፍ ሳይረታው በንቃት ቆሞ እያደረ ለ2 ወራት ያህል እንደሰራ ከሌሎች የሥራ አጋሮቹ ተመርጦ ሹመት የተሰጠውም ለዚህ ነው። በጥበቃ ሥራው ላይ ለ15 ዓመታት ያህል የቆዩና ልምድ ያላቸው በርካታ ሠራተኞች ነበሩ። ለ2 ወራት ያህል ብቻ እንደሠራ ከሁሉም ነባር ሠራተኞች ተመርጦ በሱ ፈረቃ ላሉት የጥበቃ ሠራተኞች አለቃ እንዲሆን በሰርጅን ማዕረግ የተሾመው እርግጥም ትጉ ሠራተኛ መሆኑን ማረጋገጥ በመቻሉ ነበር። ትጋቱን ያዩ የኩባንያው ኃላፊዎች ናቸው መርጠው ባለቃነት የሾሙት። የሴኩሪቲ ኩባንያው አመራር የሆነ አንድ ጥቁር አሜሪካዊ ኮሎኔል ነበር። ኮሎኔሉ አዘውትሮ ባልተጠበቀ አሳቻ ሰዓት ወደ ሕንፃው በሌሊት ጎራ የማለት ልምድ ነበረው። የጥበቃ ሠራተኞቹ ሥራቸውን በአግባቡ እያከናወኑ መሆናቸውን ለማረጋገጥ ሳይታሰብ ወደ ሕንፃው ሹልክ ብሎ ይገባል። ገብቶም ሁኔታውን ይገመግማል። ብዙ አይነት ዘበኛ አለ። እንቅልፍ ጥሎት የሚያንኮራፋ፣ በተቀመጠበት ተኝቶ የሚያልም፣ ተሰላይቶ የሚያዛጋ፣ የተለያየ አይነት ዴንታ የለሽ ወይንም ዝንጉ ዘብ ይገጥመዋል ኮሎኔሉ። ከሁሉም በላይ ኮሎኔሉን ያስገርመው የነበረው ግን የአንደኛው ዘብ ጉዳይ ነው። መቼም ሆነ መቼ ቢሄድ ከሥራው ተዘናግቶ የማይጠብቀው፣ በማንኛውም ሰከንድ ከነሙሉ ንቃቱ የሚያገኘው፣ ድካም የማያውቀው፣ እንቅልፍ የራቀው አንድ ዘብ አለ። ኮሎኔሉ ደጋግሞ ለስለላ ወደ ሕንፃው በመጣባቸው ሌሊቶች ሁሉ ከሥራው ተዘናግቶ የማያገኘው ትጉ ዘብ። ኮሎኔሉ እርግጠኛ መሆን ጀምሯል። ይህ ዘብ እንደ ሌሎቹ ዘቦች ሲያንቀላፋና ሲያንኮራፋ አይገኝም። ኮሎኔሉ ድምፁን አጥፍቶ ወደ ሕንፃው በውድቅት ሌሊት ለግምገማ ጎራ ሲል እርግጠኛ ሆኖ ነው ይህን ዘብ የሚያገኘው። አንድም ሰዓቱን ጠብቆ የፍተሻ ሥራውን በአግባቡ ሲያከናውን፣ ካልሆነም የፍተሻ ሰዓቱ እስኪደርስ በሚያገኘው ፋታ ወንበሩ ላይ ቁጭ ብሎ ደብተሩን ገልጦ ሲያጠና ነው ኮሎኔሉ የሚያገኘው። ባሳቻ ሰዓት ወደ ሕንፃው ድንገት ከተፍ ብሎ ስለላውን አከናውኖ መሄድ እንጂ ከዘቦች ጋር መነጋገር የማይወደው ኮስታራው ኮሎኔል ይህንን ትጉ ዘብ በአግርሞት መመልከት ጀምሯል። ባልተለመደ ሁኔታ ኮስታራነቱን ጣል አድርጎ ወደ ዘቡ ጠጋ ይልና ጨዋታ ይጀምራል። እንደ ወትሮ መጣደፉን ትቶ ከዘቡ ጎን አረፍ ይልና ጥቂት ሲጨዋወት ይቆይና ተሰናብቶት ይወጣል። የዘቡን ትጋት በልቡ እያደነቀ ኮሎኔሉ ይህን ትጉ ዘብ በልቡ አድንቆ ብቻ አላበቃም። ለሌሎች የሴኩሪቲ የኩባንያው አመራር አካላትም ስለዚህ ዘብ ትጋት መናገር ጀመረ። ማን ነው ይሄ ትጉ ዘብ ተባለ። የኮሎኔሉን ጥቆማ ይዘው የኤርምያስን የዕለት ከዕለት የሥራ አፈጻጸም መገምገም የጀመሩት የኩባንያው የሥራ ኃላፊዎች ብዙም ሳይቆዩ ይህ ትጉ ሠራተኛ የሥራ ዕድገት ሊያገኝ ይገባል የሚል ስምምነት ላይ ደረሱ። ኤርምያስ የኩባንያው ተቀጣሪ ሆኖ
በተራ የጥበቃ ሰራተኝነት መደብ መስራት በጀመረ በሁለት ወራት ጊዜ ውስጥ ዊኬንድ ሱፐርቫይዘር የሚል ሹመት ተሰጠው። ከሱ ጋር ተመሳሳይ ሥራ ሲሰሩ የነበሩ ሌሎች 15 ያልዘበኞችን በኃላፊነት ማሰራትና መቆጣጠር ጀመረ ኤርምያስ። ለረጅም ጊዜያት ያገለገሉ ሌሎች ነባር ሰራተኞች ላገኙት ያልቻሉትን ይህን ሹመት በወራት ዕድሜ ያገኘው ኤርምያስ ሹመቱን በታላቅ ደስታ ነበር የተቀበለው። የተደሰተው ግን ሹመቱ ይዞለት በመጣው በሰዓት $1 ተጨማሪ ክፍያ አልነበረም። ክፍያው ከመጨመሩ በላይ ያስደሰተው ሹመቱ ያጎናጸፈው ነፃነት ነው። ካሁን በኋላ እንደ ከዚህ ቀደሙ በየሰዓቱ በሕንፃ ውስጥ እየተዘዋወረ መፈተሽ አይጠበቅበትም። ይህ ደግሞ ያለምንም መጨናነቅ ዘና ብሎ ትምህርቱን ለመከታተልና በቂ ጊዜ ወስዶ ለማጥናት ያስችለዋል። እንደ አውሮፓ አቆጣጠር በ1821 የተመሰረተውና ከመላው ዓለም የተመረጡ ብቃት ያላቸው ተማሪዎች ብቻ በጥንቃቄ ተመርጠው የሚማሩበት ሃመርስት ኮሌጅ በአሜሪካ የሚገኙ ኮሌጆችን በማወዳደር በየዓመቱ በሚያወጣው የታዋቂው ታይም መጽሔት ዝርዝር ውስጥ ሁሌም አንደኛና ሁለተኛ ደረጃን የሚይዝ ስመጥር ተቋም ነው። ሃመርስት ኮሌጅ የሚሰጠው ትምህርት በተለየ ሁኔታ ጥራቱን የጠበቀ ከመሆኑ የተነሳ በአንድ ወቅት ሃርቫርድ፣ ኮሎምቢያን የመሳሰሉ የሀገሪቱ ታላላቅ ዩኒቨርሲቲዎች ሳይቀሩ የኮሌጁን የመማር ማስተማር ሂደት በበጎ ተሞክሮነት ይወስዱ እንደነበረም አሜሪካን ኢንተርፕራይዝ ኢንስቲትዩት የተባለ ተቋም በ2001 ዓመተ ምህረት ባወጣው ጥናት ጠቁሟል። ሃመርስት አዳዲስ ተማሪዎችን የሚመርጥበት መስፈርትና የሚሰጠው የመግቢያ ፈተና በሀገሪቱ ከሚገኙ ሌሎች ታዋቂ የከፍተኛ ትምህርት ተቋም አንጻር እጅግ ከባድና አስቸጋሪ የሚባል መሆኑንም ካርኒጌ ፋውንዴሽን የተባለው የሀገሪቱ ተቋም መረጃ ያረጋግጣል። ስለዚህ ኤርምያስ ይህን አስቸጋሪ ፈተና በብቃት በመወጣት የሃመርስትን በር አልፎ ለመግባት ትልቅ መስዋዕትነት መክፈል አለበት። ኤርምያስ በሃመርስት ኮሌጅ የነበረውን ቆይታ መለስ ብሎ ሲያስታውስ እንዲህ ይላል። በሕይወቴ ለመጀመሪያ ጊዜ ትምህርት ከበደኝ ስል እንዲሁ ከበደኝ ማለቴ አይደለም። እጅግ ከበደኝ። ያለኝን አቅምና ብቃት በሙሉ እስካሟጥጥ ድረስ ፈተነኝ። አሁን ላለሁበት ማንነቴ መሰረት የሆነኝና የቀረጸኝ ሃመርስት ቆይታዬ ነው። እርግጥ በዩኒቨርሲቲ ኦፍ ማሳቹሴትስ ያሳለፍኩትን 1 ዓመትም በመጠኑ ፈትኖኝ ነበር። ያም ሆኖ ግን በርትቼ ስላጠናውና ስለሰራው ጥሩ ውጤት ማምጣት ችዬ ነበር። ለነገሩ ይሄ ዩኒቨርሲቲ ራሱ በአዲስ አበባ ዩኒቨርሲቲ ከነበረው የትምህርት ደረጃና ክብደት ሲነጻጸር የሰማይና የምድር ያለ ርቀት ነበረው። ሃመርስት ግን ከዚህም በጣም የላቀና ወደ ፍጹም ደረጃ የቀረበ ከአእምሮ አቅም በላይ የሆነ ትምህርት ሆኖ ነው ያገኘሁት። እሱ እንደሚለው ለየትምህርት ክፍሉ የሚሰጠው ጥናትና የቤት ሥራ ብዛትና አስቸጋሪነት ሙሉ ጊዜን የሚጠይቅና እጅግ ፈታኝ ነበር። ነፃ የትምህርት ዕድል አግኝተው የገቡና ጥሩ ውጤት ለማምጣት ያዳገታቸው ተማሪዎች በብዛት ይባረሩ ነበር። በአጠቃላይ የሃመርስት ቆይታዬ መግለጽ ከሚችለው በላይ ከባድና ፈታኝ ነበር። የሰው ልጅ አእምሮ በተለየ ሁኔታ የሚስልና ጥሩ አድርጎ የሚቀርጽ ትምህርት የሚሰጥበት ቦታ ነው። ኮሌጁ 1600 ተማሪዎች ብቻ እንደነበሩት የሚያስታውሰው ኤርምያስ በሚወስዳቸው ትምህርቶች በአብዛኛው በአንድ ክፍል ውስጥ ከ10 ያላለፉ ተማሪዎች እንደነበሩባቸው ይናገራል። እሱ እንደሚለው እነዚህ ተማሪዎች ከአሜሪካ የተለያዩ አካባቢዎች ተወዳድረው በከፍተኛ ብቃት ያለፉና
እጅግ የላቀ ችሎታ እንዳላቸው አረጋግጠው የገቡ ናቸው። በታዋቂው ሃርቫርድ ስታንፎርድ ዩኒቨርሲቲ ከመግባት ይልቅ ሃመረስት መግባት የበለጠ ከባድ መሆኑን የሚናገረው ኤርሚያስ የሚያስተምሯቸው በጣም ታዋቂና የተመረጡ ፕሮፌሰሮች መሆናቸውንና ውጤት አሰጣጡ የተለየ ስለነበር በቀላሉ ኤ ግሬድ ማግኘት የሚታሰብ እንዳልነበር ይገልጻል። ሃመረስት እንደገባው በመጀመሪያው ሴሚስተር ጥሩ ውጤት ለማግኘት ከምችለው በላይ ተግቼ ነበር የሰራሁት። ያገኘሁት ውጤት ግን 2C 1D እና 1F ነበር። ውጤቱን ሳይ በጣም የደነገጥኩት ራሴን ከመጠራጠር ደርሼ ነበር። በሁለተኛው ሴሚስተር ግን ያለ የሌላ አቅሜን ተጠቅሜ ማጥናት እንዳለብኝ ወሰንኩ። የተሻለ ውጤት ካላመጣው እንደሚያባርሩኝ ያውቃለሁ። መባረርን ደግሞ በፍጹም አልፈልገውም። ስለዚህ ሁሉን ነገር እርግፍ አድርጌና ሙሉ ትኩረቴን ሰብስቤ ሌት ተቀን ተግቼ አጠናሁ። ለሊቱ ሙሉ ሳጠና አድሬ ሳልተኛ ወደ ክፍል የምገባባቸው ቀናት ብዙ ነበሩ። ያሰብኩት ተሳካልኝ። በሁለተኛ ሴሚስተር 1A 2B 1C አመጣሁ። ደስ አለኝ። ከዛ በኋላ በነበሩት ጊዜያት በብዛት A አልፎ አልፎ B ነበር ማገኘው። C የሚባል ውጤት አላየሁም። እንዲያውም ከክፍሉ ተማሪዎች መካከል A ያመጣው ብቸኛው ተማሪ ሆንኩበት አጋጣሚ ሁሉ ነበር ይላል ኤርሚያስ ጠቅላ መልጋ እጅግ ፈታኙን የሃመረስት ቆይታ በድል አጠናቆ በኢኮኖሚክስ በፖለቲካል ሳይንስና በፊሎሶፊ በከፍተኛ ውጤት ለመመረቅና ያሁኑን ማንነቱን መሰረት ለመጣል በቃ። የማይሰበረው ኤርሚያስ አመልጋ የሕይወት ታሪክ አንተነህ ይግዛው እንደጻፈው ተራኪ ሽመልስ አበራጆ ረዳት ተራኪ ኤልቤተል ኤርሚያስ አስተባባሪ መንገሻ ተሰማ አቀናባሪ ሳሙኤል ዘውዴ ምስጋና ለቴድሮስ ለገሰና መስቀሉ የማይሰበር